ምዕራፍ 14 እግዚአብሔርም ያዕቆብን ይምረዋል፣ እስራኤልንም ደግሞ ይመርጠዋል፣ በአገራቸውም ያኖራቸዋል። መጻተኛም ከእርሱ ጋር ይተባበራል፣ ከያዕቆብም ቤት ጋር ይጣበቃል። አሕዛብም ይዘው ወደ ስፍራቸው ያመጧቸዋል። የእስራኤልም ቤት በእግዚአብሔር ምድር እንደ ሎሌዎችና እንደ ገረዶች አድርገው ይገዟቸዋል። የማረኳቸውን ይማርካሉ፣ አስጨናቂዎችንም ይገዛሉ። በዚያም ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንህና ከመከራህ ከተገዛህለትም ከጽኑ ባርነት ያሳርፈሃል። ይህንም ምሳሌ በባቢሎን ንጉሥ ላይ ታነሳለህ። እንዲህም ትላለህ፣ አስጨናቂ እንዴት አረፈ፣ አስገባሪም እንዴት ጸጥ አለ። አሕዛብን በመዓትና በማያቋርጥ መምታት የመታውን፣ አሕዛብን ባልተከለከለ መከራ በቁጣው የገዛውን፣ የኀጥኣንን በትር የአለቆችን ዘንግ እግዚአብሔር ሰብሮአል። ምድርም ሁሉ አርፋ በጸጥታ ተቀምጣለች፣ እልልም ብላለች። ጥድና የሊባኖስ ዝግባ አንተ ከተዋረድክ ጀምሮ ማንም ይቈርጠን ዘንድ አልወጣብንም ብለው ባንተ ደስ አላቸው። ሲኦል በመምጣትህ ልትገናኝ በታች ታወከች። የሞቱትንም የምድርን ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብንም ነገሥታት ሁሉ ከዙፋኖቻቸው አስነሳች። እነዚህ ሁሉ አንተ ደግሞ እንደኛ ደክመሃልን? እኛንስ መስለሃልን? ጌጥህና የበገና ድምፅ ወደ ሲኦል ወረደ፣ በበታችም ብል ተነጥፏል፣ ትልም መደረቢያ ሆኗል ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቈረጥህ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ። የሚያዩህ ይመለከቱሃልና። በውኑ ምድርን ያንቀጠቀጠ መንግሥታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን? ብለው ያስተውሉሃል። የአሕዛብ ነገሥታት ሁሉ በየቤታቸው በክብር አንቀላፍተዋል። አንተ ግን እንደ ተጠላ ቅርንጫፍ ከመቃብርህ ተጥለሃል። በሰይፍም የተወጉት ተገድለውም ወደ ጉድጓድ ድንጋዮች የወረዱት ከድነውሃል። እንደ ተረገጠም ሬሳ ሆነሃል። ምድርህን አጥፍተሃልና ሕዝብህንም ገድለሃልና ከእነርሱ ጋር በመቃብር በአንድነት አትሆንም። የክፉዎች ዘር ለዘላለም የተጠራ አይሆንም። እንዳይነሱም ምድርን እንዳይወርሱ የዓለሙንም ፊት በከተሞች እንዳይሞሉ ስለ አባቶቻቸው በደል ለልጆች ሞትን አዘጋጁላቸው። በእነርሱ ላይ እነሳለሁ ይላል የሰራዊት ጌታ እግዚአብሔር። ከባቢሎን ስምንና ቅሬታን ዘርንና ትውልድንም እቈርጣለሁ ይላል እግዚአብሔር። የጃርት መኖሪያ የውሃም ማቆሚያ አደርጋታለሁ፣ በጥፋትም መጥረጊያ ጠርጋታለሁ ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል፣ እንደ ተናገርኩ በርግጥ ይሆናል፣ እንዳሰብሁም እንዲሁ ይቆማል። አሦርን በምድሬ ላይ ሰብረዋለሁ፣ በተራራዬም ላይ ረግጠዋለሁ። ቀንበሩም ከእነርሱ ላይ ይነሳል፣ ሸክሙም ከጫንቃቸው ላይ ይወገዳል። በምድር ሁሉ ላይ እግዚአብሔር ያሰበው ሐሳብ ይህ ነው። በአሕዛብ ሁሉ ላይ የተዘረጋች እጅ ይህች ናት። የሰራዊት ጌታ እግዚአብሔር ይህን አስቧል። የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳትስ ማን ነው? ንጉሡ አካዝ በሞተበት ዓመት ይህ ሸክም ሆነ። ፍልስጤም ሆይ ከእባቡ ሥር እፉኝት ይወጣልና፣ ፍሬውም የሚበርና እሳት የሚመስል እባብ ይሆናልና። የመታሻ በትር ስለ ተሰበረ ሁላችሁም ደስ አይበላችሁ። የድሆችም የበኩር ልጆች ይሰማራሉ፣ ችግረኞችም ተዘልለው ይተኛሉ። ሥርህንም በራብ እገድላለሁ፣ ቅሬታህም ይገደላል። አንተ በር ሆይ ወዮ በል፣ አንቺም ከተማ ሆይ ጩኺ።
ፍልስጤም ሆይ ሁላችሁም ቀልጣችኋል። ጢስ ከሰሜን ይመጣል፣ ከጭፍራውም ተለይቶ የሚቀር የለም። ለሕዝቡም መልእክተኞች ምን ብሎ መመለስ ይገባል? እግዚአብሔር ጽዮንን እንደ መሠረተ የሕዝቡም ችግረኞች በእርሷ ውስጥ እንደሚጠጉ ነው።